ሰላም ተማሪዎች እንዴት ናችሁ? እንዴት ቆያችሁ? ሰላም ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ። አሁን ደግሞ ይዤላችሁ የመጣሁት በዚህ ቪዲዮ የ10ኛ ክፍልን እስካሁን እንግዲህ የ10ኛ ክፍል ቻፕተር 2 ስለ ሶሉሽን ስንነጋገር ነበረ። ስለ ሶሉሽን ብዙ አይነት ነገር አይተናል አይደለም? ታይፕስ ኦፍ ሚክስቸር አይተናል በመጀመሪያ። ከዛ በኋላ ስለ ሶሉሽን አይተናል፣ ስለ ሰስፔንሽን አይተናል፣ ስለ ኮሎይዳልስ አይተናል። ከዛ ደግሞ የሶሉሽኖች ላይ ምን አይነት ሶሉሽን እንደሚኖረን አይተናል። ኢንተርፓርቲክል ፎርሶች ምን አይነት ኢንተርፓርቲክል ፎርስ ሶሉሽን ውስጥ እንደሚኖር አይተናል። ይሄንን የሶሉሽን ወይም ደግሞ ዲሶሉሽን የምንለውን ነገር ወይንም ሶሉቢሊቲ የምንለውን ነገር በኢነርጂ ኢንተርፕሬት አድርገን ለማየት ሞክረናል። then solubility ደግሞ ዲተርማይን የሚያደርጉትን ፋክተሮች አይተናል። የቴምፕሬቸር ፋክተር አይተናል፣ የፕሬሸር ፋክተር አይተናል፣ የሰርፌስ ኤሪያ ፋክተር አይተናል፣ የኢንተርፓርቲክል ፎርስ ፋክተር አይተናል። ከዛ ስለ ሶሉሽን ስቲዮኬሜትሪ ተነጋግረናል፣ ስለ ኮንሰንትሬሽን ተነጋግረናል፣ ስለ ሞለኪላር ኢኩዌሽን ኤንድ አዮኒክ ኢኩዌሽን ተነጋግረን እንግዲህ አሁን የመጨረሻው ፓርት ላይ ደርሰናል which is unit summary። እነዚህን ነገሮች እስካሁን ያየናቸውን just as a review እንመለከታለን ማለት ነው። ይሄንን ቪዲዮ እንግዲህ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ላይ ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል የቴሌግራም ቻናላችን። እዛ የቴሌግራም ቻናላችን ውስጥ በመግባት ያላችሁን አስተያየት፣ ኮሜንት፣ ጥያቄ ኤኒቲንግ ልታስቀምጡልኝ ትችላላችሁ። በተጨማሪ ደግሞ ስለ ግሎብዶክ አካዳሚ ማወቅ የምትፈልጉትን ነገር በሙሉ እዛ ላይ ማግኘት ትችላላችሁ። የተለያዩ የትምህርት ማቴሪያሎችን ማግኘት ትችላላችሁ። በጣም የሚጠቅማችሁ የቴሌግራም ቻናል ነው። ወይንም ደግሞ ይህንን ቪዲዮ እየተከታተላችሁ ያላችሁት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽናችን ላይ ገብታችሁ ጥያቄዎቻችሁን፣ ኮሜንታችሁን ልታስቀምጡልኝ ትችላላችሁ። እኔም ይህንን በመመልከት ወደፊት የተሻለ ቪዲዮ፣ የተሻለ ኮንቴንት ይዤላችሁ እቀርባለሁ ማለት ነው። አሁን እስቲ ሰመሪዎቹን እንመልከት። እንግዲህ ሰመሪዎቹን በምንመለከትበት ጊዜ መጀመሪያ ያየነው ነገር ምንድነው? ሚክስቸር ማለት የሁለትና ከዛ በላይ የሆኑ ሰብስታንሶች ሚክስ ሲደረጉ ወይንም ኮምባይን ሲደረጉ ነው ብለናል። እነዚህ ኮምባይን የሚደረጉት ሶስቱ ነገሮች በሁለት አይነት መንገድ ልንከፍላቸው እንችላለን። አንደኛው ሄትሮጂኒየስ ሚክስቸር ያልነው ነው። ሄትሮጂኒየስ ሚክስቸር ያልነው ክሊር የሆነ ባውንደሪ ያለው ክሊር የሆነ ባውንደሪ ያለው በግልጽ ልንለየው የምንችል በአይናችን አይተን ልንለየው የምንችል አይነት ሚክስቸሮች ሄትሮጂኒየስ ሚክስቸሮች እንላቸዋለን። so these are mixtures that consists of physically distinct parts physically distinct parts each with different properties። ለምሳሌ የአሸዋና የስኳር ወይንም የአሸዋና የጨው ቅልቅል ወይንም የውሃና የዘይት ቅልቅል፣ እነዚህ ነገሮች ምንድናቸው? ሄትሮጂኒየስ ሚክስቸር። ሁለተኛው ያየነው ደግሞ ምንድነው? ሆሞጂኒየስ ሚክስቸር ነው። ሆሞጂኒየስ ሚክስቸር ማለት ምንም አይነት ባውንደሪ የሌላቸው ፊዚካሊ ሲሚላር የሆነ ፊዚካሊ ተመሳሳይ የሆነ ፕሮፐርቲ ያላቸው ነገሮች ኮምባይን በሚያደርጉበት ጊዜ የሚፈጠር ነው ብለን ነበር አይደል? ለምሳሌ ጨውን ሶዲየም ክሎራይድን በውሃ ዲዞልቭ ስናደርግ ወይንም ደግሞ ለምሳሌ ቤንዚንን በሄክሴን ዲዞልቭ ስናደርግ ወይንም አልኮልን በውሃ ዲዞልቭ በመናረግበት ጊዜ የምንፈጥራቸው ሚክስቸሮች ምንድናቸው? ሆሞጂኒየስ ሚክስቸሮች ናቸው ማለት ነው። ሆሞጂኒየስ ሚክስቸሮች ናቸው። so it has no visible boundaries ምንም አይነት visible boundary የለውም because the components are mixed as individual atoms, ions or molecules ማለት ነው። ከዛ ደግሞ ምን አየን? ስለ ሰስፔንሽን አየን፣ ስለ ኮሎይዳል አየን። ሰስፔንሽን እና ኮሎይዳል ሁለቱም ምንድናቸው? ሄትሮጂኒየስ ሚክስቸሮች ናቸው። ሄትሮጂኒየስ ሚክስቸሮች ናቸው። የሚለያዩበት ነገር ምንድነው? አንደኛ በፓርቲክል ሳይዛቸው ይለያያሉ። በፓርቲክል ሳይዛቸው ይለያያሉ። ሰስፔንሽን is a heterogeneous mixture that consists of a dispersion of fine solid particles in a liquid or gas which are removable
by filtration ለምሳሌ ያየነው ምን ነበረ muddy water ወይም ደግሞ ጭቃ ያለው ውሃ ይሄንን ነገር ለተወሰነ ሰዓት ብናስቀምጠው ምን ያደርጋል ፓርቲክሎቹ ሴትል ያደርጋሉ ፓርቲክሎቹ ሴትል ካደረጉ በኋላ ይሄንን በፊልትሬሽን ምን ማድረግ እንችላለን መለየት እንችላለን ማለት ነው መለየት እንችላለን ሌላኛው ደግሞ ኮሎይድ ያየነው ኮሎይድ heterogeneous mixture homogeneous mixture የሚመስል heterogeneous mixture ነው ኦኬ ስናየው ግን በጣም ሲሪየስሊ ካላየነው በስተቀር homogeneous mixture ነው የሚመስለን ነገር ግን heterogeneous mixtureዎች ናቸው ኦኬ ስለዚህ ፓርቲክል ሳይዛቸው በሶሉሽን እና በሰስፔንሽን መካከል ያሉ ናቸው ማለት ነው so it's a heterogeneous mixture in which insoluble particles of one or more substance are suspended uniformly okay suspended uniformly so time ለረጅም ጊዜ ብናስቀምጠው እንኳን እነዚህ ፓርቲክሎች ሴትል አውት አያደርጉ ስለዚህ በፊልትሬሽን መለየት አንችልም ማለት ነው ኦኬ በፊልትሬሽን መለየት አንችልም so ይሄንን ተመለከተን ሌላ ደግሞ ያየነው ነገር ምንድነው የኮሎይዳል ያላቸው አንድ ፕሮፐርቲ አለ which is called a Tyndall effect ያለው ማለት ነው ይሄ Tyndall effect ማለት ምንድነው scattering of a beam of light okay scattering of a beam of light ስለዚህ በዛ የተነሳ አሁን እዚህ በመሬት ላይ ፀሐይ በሚሆንበት ሰዓት የሰማዩ ከለር ብሉ ይሆናል ከዛ ደግሞ ጨለማ ወይም ደግሞ ፀሐይ ልጠልቅ አካባቢ ደግሞ ምን ይሆናል ሬድ ይሆናል ይሄ ስካተሪንግ ኢፌክት ነው ሬንቦ የሚፈጠረው በስካተሪንግ ኢፌክት እንደሆነ ተመልክተናል ስለዚህ ይሄ የኮሎይዳል አንዱ ፕሮፐርቲያቸው ነው ማለት ነው ሶ ይሄ ኮሎይዳል ጄል ሊሆን ይችላል ኢመልሽን ሊሆን ይችላል ሶል ሊሆን ይችላል ፎም ሊሆን ይችላል ወይም ደግሞ ኤሮሶል ሊሆን ይችላል ሶ ኤሮሶል ያልነው እንግዲህ ዋናውና በቅርቡ ያየነው የኮቪድ ወረርሽኝ ላይ የነበረው ይሄ droplets okay ካፋችንና ካፍንጫችን የሚወጣው droplets is aerosol of የቫይረስ የያዘ የኮሎይዳል አይነት እንደነበረ ተነጋግረናል ማለት ነው ሌላኛው ነገር ምንድነው ኮአጉሌሽን ነው ሶ ኮአጉሌሽን የምንለው እነዚህ ኮሎይዳል ፓርቲክሎችን መለየት ስለማንችል ኮአጉሌት በማድረግ ወይንም ደግሞ አብረው አንድ ላይ እንዲያያዙ በማድረግ ከሊኩዊዱ ምንለይበት ቴክኒክ እንደሆነ ተመልክተናል ለምሳሌ ይሄንን ነገር ለማድረግ ምናደርገ ሚልክ ላይ ለምሳሌ እንጠቀምበታለን አይደል ሚልክ ላይ እንጠቀምበታለን so is the process by which the dispersed phases of colloid is made to aggregate ማለት አንድ ላይ እንዲሆኑ ምናደርግበት ነገር ነው ማለት ነው a colloid in which the dispersed phase consists of micelles is called an association colloid so association colloid ካላቸው ነገሮች አንዱ ዋነኛው ብዙ ጊዜ የምንጠቀምበት ምንድነው ብለን ነበረ ሶፕ አይደለም ሶፕ ነው ብለን ነበረ ሶፕ እንዴት አድርጎ ቆሻሻን ሊያጸዳ እንደሚችል ተመልክተናል ኦኬ ተመልክተናል ሚስል ውስጥ ዲርቱን በማስገባት የነን ፖላር የሆነው ሳይድ ይዞት ጥርግ እንደሚል ተነጋግረን ነበረ ማለት ነው ከዛ ደግሞ ያየነው ምንድነው as a solution ስለ ሶሉሽን አይተናል ሶሉሽን ማለት heterogeneous mixture of solute and solvent ነው ብለናል አይደል homogeneous mixture of solute and solvent so እንግዲህ ሶሉት እና ሶልቨንት ከሆነ ለምሳሌ ሶሉቱም ሶልቨንቱም ሊኩዊድ ከሆኑ ኦኬ ሶሉቱም ሶልቨንቱም ሊኩዊድ ከሆኑ ሁለቱ ሚክስ የሚያደርጉ ከሆነ ሚስብል እንላቸዋለን ሚክስ የማያደርጉ ከሆነ ደግሞ ኢሚስብል እንላቸዋለን ለምሳሌ ሁለት አልኮሎች አንድ ላይ በሚቀላቀሉበት ጊዜ ኢታኖል እና ሚታኖል ስንቀላቅላቸው ሚስብል የሆነ ሶሉሽን ፕሮዲዩስ ያደርጋሉ ውሃና ዘይትን ብንቀላቅል ግን ኢሚስብል ይሆናሉ ማለት ነው ኦኬ ኢሚስብል ይሆናሉ ይሄንን አይተናል ሌላኛው የሶሉሽን የመፍጠር ዲሶሉሽንን በጣም ሊያፈጥርልን ከሚችለው ነገር አንዱ ምንድነው ላይክ ዲዞልቭስ ላይክ የሚለው ፕሪንሲፕል ነው ሶ ተመሳሳይ የሆነ ኢንተርፓርቲክል ፎርስ ያላቸው ተመሳሳይ የሆነ ፊዚካል ኤንድ ኬሚካል ፕሮፐርቲ ያላቸው ሶሉት እና ሶልቨንት አንድ ላይ በመንቀላቀልበት ጊዜ ቶሎ ሶሉሽን ፕሮዲዩስ ያደርጋሉ ብለናል ለምሳሌ ሶዲየም ክሎራይድ እና ውሃ በሚቀላቀሉበት ጊዜ ክሊር የሆነ ሶሉሽን ፕሮዲዩስ የሚያደርጉበት ምክንያት ምንድነው ሶዲየም ክሎራይድ አዮኒክ ኮምፓውንድ ስለሆነ ከፍተኛ የሆነ ፖላሪቲ ይኖረዋል
ዋተር ደግሞ ኦክሲጅን ስላለው ይሄም ፖላሪቲ ይኖረዋል። ስለዚህ ዳይፖል ዳይፖል የሆነ ኢንተራክሽን ይኖራቸዋል። ስለዚህ ቶሎ ዲዞልቭ ያደርጋሉ ማለት ነው። ወይንም ደግሞ ለምሳሌ ቤንዚንን እና ሄክሲንን አንድ ላይ ብንቀላቀል እነዚህ ሁለቱም ነን ፖላር ሞለኪውሎች ናቸው። ሰው ሊኖራቸው የሚችለው የኢንተራክሽን አይነት ለንደን ፎርስ ወይንም ደግሞ ዲስፐርሽን ፎርስ የምንለው ነው። ለንደን ፎርስ ወይንም ዲስፐርሽን ፎርስ ስላላቸው ሁለቱ ኢንተራክት ያደርጋሉ ብለን ነበረ። ነገር ግን ውሃና ቤንዚን አይቀላቀሉም። ምክንያቱም ሁለቱ አንድ ላይክ ስለሆኑ ማለት ነው፣ ስለማይገናኙ ማለት ነው። ጉድ። ሌላኛው ደግሞ ዲዞልቪንግ ኦከርስ ባይ ሶልቬሽን። ሶልቬሽን የሚባል ፕሮሰስ እንዳለ አይተናል። ሶልቬሽን ማለት ምንድን ነው? እነዚህ ለምሳሌ አዮኒክ የሆኑ ሶሊዶች ሶልቨንት ውስጥ በሚገቡበት ጊዜ ወደ ሁለት አዮኖች ይቀየራሉ። ፖዚቲቭ አየን ካታዮኑ አለ፣ ከዛ ኔጌቲቭ አየን አናዮኑ አለ። ዘን ሶልቨንቱ በሁለቱ አዮኖች ዙሪያ ይቀመጥና ምን ያደርጋቸዋል? ሁለቱን ሴፓሬት ያደርጋቸዋል። ኦኬ ሶልቬሽን ፕሮሰስ የምንለው ነገር እሱ ነው ማለት ነው። ሶልቬሽን ማለት the process in which particles of a solvent surround the individual particles of a solute. የአንድን ሶሊዩት ፓርቲክል ሶልቨንቱ ሰራውንድ በሚያደርግበት ጊዜ ማለት ነው። ሶልቨንቱ ውሃ ከሆነ ሃይድሬሽን የምንለውን እንጠቀማለን። if the solute is molecular it dissolves into individual molecules. okay molecular ከሆነ ወደ individual molecules ኮንቨርት ያደርጋል። አዮኒክ ከሆነ ደግሞ ወደ ምን ኮንቨርት ያደርጋል? ወደ አየንስ። ለምሳሌ ሶዲየም ክሎራይድ ከሆነ ወደ ምን ኮንቨርት ያደርጋል? ወደ ሶዲየም አየን እና ክሎራይድ አየን እንትን ያደርጋል ብለን ነበረ። እነዚህ አዮኒክ የሆኑት እንትኖች ዲፔንዲንግ ኦን ዜር እንደዚህ ቶሎ ዲሶሺየት ያደርጋሉ ወይስ አያደርጉም በሚለው ነገር ስትሮንግ ኤሌክትሮላይት እና ዊክ ኤሌክትሮላይት ናቸው ብለን ተነጋግረናል። ሌላኛው ደግሞ ያየነው ነገር ምንድነው? አንድን ሶሉሽን በቁጥር መልክ ስንገልጸው በቁጥር መልክ ስንገልጸው ይህን ያህል ሶሊድ ፓርቲክል በዚህን ያህል ሶልቨንት ፓርቲክል ዲዞልቭ ተደረገ ብለን በምናወራበት ጊዜ ስለ ሞል ስናወራ፣ ስለ ሞላሪቲ ስናወራ፣ ስለ ማስ ፐርሰንት ስናወራ፣ ስለ መሳሰሉት ነገሮች ስናወራ ስለምን እያወራን ነው? ስለ ኮንሰንትሬሽን እያወራን ነው። ኦኬ ኮንሰንትሬሽን it is the relative amount of the solute ማለት ነው። okay the relative amount of the solute. The maximum amount of solute that will be dissolved in a given amount is called solubility of the solute እንለዋለን። okay solubility of the solute maximum አንድ ሶልቨንት የተጠቀምንበት ቮሊዩም ታስታውሳላችሁ አይደል ተማሪዎች? 100 ml of solvent ነበር። በዚህ 100 ml of solvent ውስጥ ዲዞልቭ ሊያደርግ የሚችል ማክሲመም ነምበር ኦፍ ሶሊዩት ምን እንለዋለን? ሶሊቢሊቲ እንለዋለን። አንድ ሶሉሽን የዚህ የሶሊዩት መጠኑ ማክሲመም አማውንት ኦፍ ሶሊዩት ላይ ካልደረሰ ምን ይባላል? አንሳቹሬትድ ሶሉሽን እንለዋለን። ከዛስ ጨምረን የሶሊዩት አማውንቱ የሶሊቢሊቲ ወይም ደግሞ ማክሲመም አማውንት ኦፍ ሶሊዩት አት ኢኩሊብረም ሊኖረው የሚገባ እሱ ጋር ሲደርስ ምን እንለዋለን? ሳቹሬትድ ሶሉሽን እንለዋለን። ከዛ የሶሊዩት አማውንት ምን እንለዋለን? ሱፐር ሳቹሬትድ ሶሉሽን እንለዋለን። ኦኬ ስለዚህ ሶስት ሶሉሽኖች አሉን ማለት ነው። አንሳቹሬትድ አለን፣ ሳቹሬትድ አለን፣ ከዛ ሱፐር ሳቹሬትድ ሶሉሽን ይኖረናል ማለት ነው። most solutions are unsaturated and there are various way of stating their concentration. okay ኮንሰንትሬሽናቸውን በተለያየ መንገድ ካልንትን ማድረግ እንችላለን። ለምሳሌ ሞላሪቲ አለን which is the most common one። ሞላሪቲ አለን፣ ኖርማሊቲ አለን። ኦኬ በእነዚህ ካልኩሌት ማድረግ ወይም ደግሞ ኤክስፕረስ ማድረግ እንደምንችል አይተናል ማለት ነው። ሌላ ደግሞ ያየነው ነገር ምንድነው? ሶሊቢሊቲ ዲፔንድ የሚያደርግባቸው ነገሮች። ኦኬ ሶሊቢሊቲ ዲፔንድ የሚያደርግባቸው ነገሮች እነዚህ ሶሊቢሊቲ ዲፔንድ የሚያደርግባቸው ነገሮች አንደኛው ኢንተርሞለኪላር ፎርስስ። ኦኬ እነዚህ ዳይፖል ለንደን ፎርስ፣ ሃይድሮጅን ቦንዲንግ
አዮን ኢንዲዩስድ ዳይፖል ወይም ደግሞ ዳይፖል ኢንዲዩስድ ዳይፖል እያልን ያየናቸው ኢንተርፓርቲክል ፎርሶች እነዚህ ኢንተርፓርቲክል ፎርሶች ስትሮንግ ከሆኑ የሶሉቢሊቲን ምን ያደርጉታል ይጨምሩታል ቢኮዝ ሶሉቢሊቲ ሶሉሽን ፕሮዲዩስ በሚደረግበት ጊዜ ሶስት ኢንተራክሽን እንደሚኖር አይተናል ሶሊድ ሶሊድ ኢንተራክሽን አለ ሶልቨንት ሶልቨንት ኢንተራክሽን አለ ከዛ ሶሊድ ሶልቨንት ኢንተራክሽን አለ ሶሉሽን ፕሮዲዩስ ለማድረግ ሶሊድ ሶልቨንት ኢንተራክሽኑ ምን መሆን አለበት ትልቅ መሆን አለበት ብለናል ማለት ነው ስለዚህ ለዛ ነው ከዛ ደግሞ ሌሎች ደግሞ የኤክስተርናል ኮንዲሽኖች አሉ ለምሳሌ ሰርፌስ ኤሪያ አለ ሰርፌስ ኤሪያውን ስንጨምር ሶሉቢሊቲው ይጨምራል ብለናል ቴምፕሬቸር በምንጨምርበት ጊዜ የሶሊድ እና የሊኩዊድ ሶሉቢሊቲ ይጨምራል የጋዝ ግን ይቀንሳል ብለናል አይደል ጋዝ ይቀንሳል ሶሉቢሊቲያቸው የቴምፕሬቸሩ ሲጨምር ሶሉቢሊቲው ይቀንሳል ብለናል ከዛ ደግሞ ስለ ፕሬሸር አይተናል ፕሬሸር ደግሞ የሶሊድ እና የሊኩዊድ ሶሉቢሊቲ በፕሬሸር አፌክት አይደረግም ከእንትን ጋር ግን ከጋዥየስ ሞለኪውልስ ሶሉቢሊቲ ጋር ዳይሬክትሊ ፕሮፖርሽናል ናቸው ብለናል ከዚህ በተጨማሪ ደግሞ ስለ ሄነሪስ ሎ አይተናል ሶሉቢሊቲን እና ፕሬሸርን እንዴት አድርገን ሪሌት እንደምናደርግ ማለት ነው So, increasing the temperature usually increases the solubility of solids and in water and liquids in water while it decreases the solubility of gases. Okay, የጋዞችን solubility decrease ያደርጋል. Increasing the pressure increases the solubility. ስለዚህ ሄነሪስ ሎ አይተናል. Okay, ሄነሪስ ሎ ሚለን ምንድነው? The solubility of a gas is directly proportional to its partial pressure ብለናል C1P1 over C2P2 በሚለው ማለት ነው ከዛ ደግሞ እንግዲህ ስለ ዳይሉሽን ተመልክተናል ዴታ ዳይሉሽን ማለት ምን ማለት እንደሆነ አይተናል ኦኬ ከዛ ከስቶክ ሶሉሽን እንዴት አድርገን ዳይሉትድ የሆነ ሶልቨንት ፕሮዲዩስ እንደምናደርግ ተመልክተናል እነዚህ ነገሮች እንግዲህ በዚህ ዩኒት ውስጥ አይተን ነበረ የተለያዩ ኤግዛምፕሎችን ኤክሰርሳይሶችን ተመልክተናል I hope ቆንጆ ነገር እንዳገኛችሁ በደንብ አንደርስታንድ እንዳደርጋችሁ ተስፋ አደርጋለሁ ከዚህ በቀጥሎ ባለው ቪዲዮ ደግሞ ሪቪው ኩዌሽኖችን አብረን እንሰራለን ነገር ግን ቅድም እንዳልኳችሁ የተለያየ አይነት ኮሜንት ካላችሁ ጥያቄ ካላችሁ ቅድም በነገርኳችሁ የቴሌግራም ቻናላችን ወይንም ደግሞ የዩቲዩብ ቻናላችን ላይ ልታስቀምጡልኝ ትችላላችሁ ስለነበረን ቆይታ በጣም አመሰግናለሁ ቻው